የአንድ ሀገር ነፍስ የሚኖረው በታሪኳ ውስጥ ከሆነ የዚያ ታሪክ ልብ የሚያስበው ደግሞ በእውቀት መዝገቦች ውስጥ መሆኑ ይታመናል። ወደዚሁ የቃላት መቅደስ ቀረብ ስንል የዘመናት ድምፅ ከገጾች መካከል ይደመጣል። የኢትዮጵያ ቤተ መዛግብትና ቤተ መጻሕፍት አገልግሎት በጥበብ ወዳጆቹ አፍ በፍቅር ስሙ ወመዘክር የተባለ የሚጠራው ታላቅ የእውቀት ማህደር የሺህ ዓመታት አእምሯዊ ሀብት የታቀፈበት የትናንትና የዛሬ ትውልድ በቃላት ድልድይነት የሚያገናኝ ሕያው የታሪክ መርከብ እንደሆነ ይገለጻል። ይህ ተቋም በመጽሐፍት የተሞላ የድንጋይ ሕንፃ ብቻ ሳይሆን የሀገር ትውስታ የሚተነፈስበት የጥበብ ዘሮች የሚበቅሉበትና የምሁራን መንፈስ የሚመላለስበት የብርሃን ማዕከል እንጂ እንደ ቤተ መጻሕፍትነቱ በኢትዮጵያ ምድር የተከተቡና ስለ ኢትዮጵያ የተጻፉ ብርቅዬ እውነቶችን የመረመሩ ውጤቶችና የጥበብ ፍሬዎችን በክብር አቅፈዋል። እንደ ቤተ መዛግብትነቱ ደግሞ የነገሥታቱን ደብዳቤዎች፣ ጥንታውያኑ የብርሃንና ብርሃናት ውሎችንና የሕግ ማዕቀፎችን እንደ ዓይን ብሌን ጠብቆ ለነገው ትውልድ ያሸጋግራል። በሀገራችን የሚታተም ማንኛውም የጽሑፍ ፍሬ የዚህ ታሪካዊ ካዝና አካል እንዲሆን የተጣለበት አደራ የሀገርን አእምሯዊ አሻራ የማቆየት ታላቅ ኃላፊነት ነው። የዚህ ታላቅ የጥበብ ማዕከል መሠረት የተጣለው በ1936 ዓ.ም በቀዳማዊ ኃይለ ሥላሴ አዋጅ ነበር። ይፋዊ በሩን ለሕዝብ የከፈተው በታላቁ የድል ቀን በሚያዝያ 14 በመሆኑ ሕዝቡ በፍቅርና በኩራት ሚያዝያ 14 ብሎ መሰየም ችሏል። ጅምሩ በጥቂት ብርቅዬ መጻሕፍትና በንጉሠ ነገሥቱ የግል ስብስብ ቢሆንም አልሞ የተነሳው ግን ተበታትኖ የነበረውን የሀገር አእምሯዊ ሀብት በአንድ ጥላ ስር ለመሰብሰብና የታሪክ እሳት እንዳይጠፋ ለማድረግ ነበር። ወመዘክር ለሀገራችን የሰጠው ጥቅም በቃላት ሰንሰለት የሚገለጽ ብቻ አይደለም። የትናንት ታሪካችን በዘመናት ማዕበል ሳይደለዝ ሳይጠፋና ሳይረሳ ለዛሬው ተመራማሪ ጸሐፊና ፈጣሪ እንደ አዲስ እንዲበራ አድርጓል። ጥንታውያኑ የብርሃንና መጻሕፍት ታሪካዊ የፎቶና የድምፅ መዛግብት እንዳይበሰብሱ አቅፎ በማቆየት በሚሊዮን የሚቆጠሩ ዜጎችን የእውቀት ጥም ቆርጧል። የንባብና የፍልስፍናን ባህል አጎልብቷል። የተቋሙ ጉዞ የእድገትና የዘመናዊነት ማዕበልን የተከተለ ታላቅ ስፌት ነው። በጥቂት ገጾችና በባህላዊ የድርደራ ስልት የተጀመረው ይህ የእውቀት ታንኳ ዛሬ ላይ ደምቆና ሰፍቶ ይገኛል። ጥንታውያኑን የብራና ገጾች ወደ ዲጂታል ዓለም በመቀየር በዘመናዊ ቴክኖሎጂ አየር ላይ እንዲንሳፈፉ እያደረገ ነው። ትናንትን ከዛሬ ዛሬን ደግሞ ከነገ ጋር እያጋመደ በዛሬው ጥበባት ዝግጅታችን ከኢትዮጵያ ቤተ መዛግብትና ቤተ መጻሕፍት አገልግሎት ዋና ዳይሬክተር ከሆኑት ከአቶ ሰርጸ ፍሬ ሰባት ጋር ስለ ተቋሙ በስፋት አውግተናል። አብራችሁ እንድትቆዩ የምጋብዛችሁ ወልደ ሐዋርያት ዘነበ ነኝ። ከዚህ ቀደም ባለፉት ዓመታት የሥነ ጽሑፍ ውጤቶችንና የብራና ጽሑፎችን ከትውልድ ወደ ትውልድ ከመጠበቅና ከማስተላለፍ ባሻገር የነበረው ጠቀሜታና አገልግሎት ምን እንደሚመስል በሚል ለተነሳላቸው ጥያቄ የኢትዮጵያ ቤተ መዛግብትና ቤተ መጻሕፍት አገልግሎት ዋና ዳይሬክተር እና የሙዚቃ ባለሙያው አቶ ሰርጸ ፍሬ ሰባት የተቋሙን ታሪካዊ አመጣጥና ገጽታ በማብራራት ምላሻቸውን ይጀምራሉ። ተቋሙ ከስሙ እንደምንረዳው መዛግብትና መጻሕፍት የተሰኙ ሁለት ትልልቅ ሀብቶችን አጣምሮ የያዘ ነው በማለት ይገልጻሉ። ተቋሙ በዘመናዊ ስልት ከተደራጁበት ቀዳሚ አፍሪካ ተቋማት አንዱ ከመሆኑም በላይ ባለ 83 ዓመታት ረጅም ዕድሜው የበርካታ ሀገራዊ ትምህርትና የምርምር ተቋማት አያትና ታላቅ መሆኑን ያስረዳሉ። የቤተ መጻሕፍት ባህል በየደረጃው በሚገኙ የትምህርት ተቋማት፣ በከፍተኛ ትምህርት ተቋማትና በሕዝብ ቤተ መጻሕፍት ደረጃ በሀገሪቱ ቢስፋፉም የሀገር መዛግብትን በልዩ ትኩረት የመሰብሰብና የማደራጀት ጥበብ ግን የዚሁ ተቋም ብቸኛና ልዩ ተልእኮ መሆኑን ይጠቁማሉ። ከየተቋማቱ የሚወጡ ለሀገር የሚበጁና የታሪካዊ ሰነድነት ማዕረግ የሚሰጣቸውን ሰነዶች የማከማቸት እንዲሁም ዋጋ ያላቸውንና የሌላቸውን ለይቶ የማስወገድ ሕጋዊ ሥልጣን ተቋሙ እንዳለው ይገልጻሉ። ባለፉት ዘመናትም ደራሲያና አሳታሚዎች የህትመቶቻቸውን ሶስት ቅጂዎች እንዲያስረክቡ በማድረግ በየቀኑ የሚወጡ ጋዜጦችን፣ መጽሔቶችን፣ የድምፅና ምስል ህትሞችን፣ የሙዚቃ፣ የፊልም፣ የድራማ፣ የካርታና የፎቶግራፍ ሥራዎችን በሕግ ክምችት ደረጃ በማሰባሰብ ለተመራማሪዎች ታላቅ የመረጃ ምንጭ መፍጠር መቻሉን በእንዲህ መልኩ ይገልጹታል። የኢትዮጵያ ቤተ መዛግብትና ቤተ መጻሕፍት አገልግሎት ሁለት ትልልቅ ከስሙም ላይ እንደምትገነዘበው አንደኛው መዛግብት የሚል ትልቅ ስም አለው፣ ሁለተኛው ደግሞ መጻሕፍት የሚል አለው። ቤተ መዛግብትና ቤተ መጻሕፍት
ሁለቱም በጣም በዘመናዊ ቅርጽ በዘመናዊ ስልት አግባብ ይዘው የተደራጁበት የመጀመሪያ ሞደርን ተቋም ለሀገራችን ይሄ ነው። ይሄ ተቋም ነው። ይሄም ማለት ምን ማለት ነው? ከብዙ የአፍሪካ ሀገራት ጋር ማነጻጸር ይቻላል። ከቀዳሚዎቹ የሚመደብ ቤት ነው። በጣም አንጋፋ እድሜ ነው ያለው። 83 ዓመታት የቆየ ነው። የብዙ የሀገራችን አካዳሚክ ኢንስቲትዩሽንስ ታላቅ ነው። ከሱ በኋላ ነው ሌሎች ተቋማት ሁሉ የተመሰረቱትና በተለይ ደግሞ ቤተ መጻሕፍት እንኳን በሀገር ደረጃም በሰፊው ቢያንስ በትምህርት ቤት በዩኒቨርሲቲ በኮሚዩኒቲ እየተለመደ መጥቷል። የኮሚኒቲ ላይብራሪ ያለ አሁን የዩኒቨርሲቲ ላይብራሪዎች በጣም በስታንዳርድም ጭምር ጥሩ የሆኑ አሉበት። ፓብሊክ ላይብራሪስ አሉ፣ የህዝብ ምንላቸው ላይብራሪስ። እንደገና ደግሞ ይሄው ናሽናል ላይብራሪ ደግሞ አለ። የላይብራሪ ጉዳይ ይሄ ተቋም የጀመረው እንጂ መልኩን በተለያዩ ሀገሮች አራብቷል፣ በተለያዩ ክልሎች አካባቢዎች አራብቷል ማለት ይቻላል። የቤተ መዛግብት ጉዳይ ግን ብቸኛ ነው ማለት ይቻላል። በጣም በልዩ ሁኔታ ኮንሰርን አድርጎት የሀገር ቤተ መዛግብት እየሰበሰበ ያለ ትልቅ ተቋም ይሄ ተቋም ነው። ምንድናቸው መዛግብት የምንላቸው? ይሄ በጣም ሰፊ ሀተታ የሚፈልግ ጉዳይ ቢሆንም ከእያንዳንዱ ተቋም ከእያንዳንዱ ኢንስቲትዩሽን የሚወጣ ለሀገር የሚበጅ ከሬከርድ ያለፈ ዶክሜንት በሙሉ እዚህ ተቋም ላይ ይከማቻል። የናሽናል ላይብራሪ ስታንዳርድ ተሰጥቶት ይቀመጣል። አርካይቭ ማዕረግ ተሰጥቶት ይቀመጣል። ይሄ ብቻ አይደለም። በየተቋሙ ያሉ መዛግብት ተራ መዝገብ ነው የሚመስላቸው ሰው ምንም ጥቅማቸውንም አያውቀው። የትኛው ዋጋ አለው የትኛው ዋጋ የለውም ብሎ የሚለይ ሸክም እንዳይሆኑ ደግሞ መቃለል ያለባቸውን እነዚህ ቢወገዱም ችግር የለውም ብሎ ለማስወገድ ስልጣን ያለው ተቋም ይሄ ተቋም ነው። ስለዚህ እነዚህን ሁለት ትልልቅ ነገሮች ያከናውናል። አክለውም ስለ ጥንታዊ ብራና ጥበቦች አሰባሰብ ለተነሳላቸው ጥያቄ ሲመልሱ ጥንታዊ ስነ ጽሑፎች የኢትዮጵያ የእውቀት ደም ስሮች ናቸው በማለት ይገልጻቸዋል። እነዚህን ቅርሶች በቤተ ክርስቲያንና በእስልምና ማዕከላት ደረጃ ጥበቃ ከማድረግ ባሻገር ተቋሙም በዋናነት ሰብስቦ እንደያዘ ያብራራሉ። ቅርሶቹን በአካል ጠብቆ ለማቆየት ከሚደረገው ጥረት ጎን ለጎን ተመራማሪዎች ክፍት የማድረጉን አስቸጋሪ ሁኔታ ኬኩንም በአንዴ መብላትም መጠበቅም አይቻልም በሚል ምሳሌያዊ አነጋገር ገልጸው ለዚህ ትልቅ መፍትሄ ሆናቸው በዘመናዊ የመረጃ ቴክኖሎጂ ሰነዶችን ወደ ዲጂታል ቅርጽ የመቀየር ሂደት መሆኑን ይገልጻሉ። ጥንታዊ መዛግብት ለብቻው ራሱን የቻለ የጥንታዊ ስነ ጽሑፍ ቅርሶችም ጭምር ናቸው። እነሱ ለብቻቸው ነው የሚጠኑትም የሚሰበሰቡትም። ይሄ ተቋም ከመቋቋሙ በፊት የተጻፉ ናቸው። ድነው የኢትዮጵያ ቤተ መዛግብት በህትመት ብቻ ያገኛቸውን አይደለም የሚያስቀምጠው፣ ጥንታዊ ስነ ጽሑፎችንም ይሰበስባል። ጥንታዊ ስነ ጽሑፎች እንዴት የኢትዮጵያ የእውቀት የደም ስሮች ናቸው ማለት ይቻላል። ከየት ተነስቶ የት እንደደረስን የኢትዮጵያን ስነ ጽሑፍ ማወቅ የሚፈልግ ፍልስፍናውን ማወቅ የሚፈልግ በሙሉ በእነዚህ ነው የሚያሰባስበው። ይሄም ቤተክርስቲያኗም ትሰበስባለች በብዛት የእስልምናውም የጥናትና ምርምር ማዕከሎቻቸው መጅሊሶቻቸው ይሰበስባሉ። ግን ያም ሆኖ በዋናነት የሚሰበስብ ደግሞ ሌላ ተቋም ደግሞ ያስፈልጋልና ከነሱም የተሰባሰቡ መዛግብትን በሙሉ እዚህ አስቀምጠናቸዋል። እነዚህን ዲጂታይዝም ጭምር የማድረግ ስራ አሁን እየሰራን ያለ ነው። ምክንያቱም ለሚቀጥለው ትውልድ ደግሞ እንዲደርሱ ለማድረግ በዘመናዊ የዲጂታይዜሽን ሲስተም ማከማቸት መቻል አለባቸው። እነዚህኑ ብራናዎች ዛሬም ለአገልግሎት እንደገና ደግሞ ቅርስ ለመጠበቅ ሁለት ጉዳይ በአንድ ጊዜ ማከናወን በጣም አስቸጋሪ ነው። እንደ ቅርስ እንዲጠበቁ እንፈልጋለን ብራናዎቹ። አዘሴም ታይም ደግሞ ተመራማሪ መጥቶ ይጠይቃል። የቱን ነው የምትሰጠው? ራሱኑ ብራናውን ጠበቅ የተባልከውን በአደራ የተሰጠህን ነገር መጠበቅና እንግዲህ ኬኩን ባንዴ መብላትም መያዝም መጠበቅም አይቻልም። አንዱን ነው የምታከናውነው። ስለዚህ ሁለቱን ለማከናወን ግን ዘመን ደግሞ የሰጠን ትልቅ እድል አለ። እሱም ምንድነው? ዲጂታይዝ ማድረግ ነው። በዘንድሮ ዓመት ትልቁ ያደረግነው ነገር ምንድነው? ኢኖቬሽንና ቴክኖሎጂ ሚኒስቴር ጋር በመተባበር የ120 ሚሊዮን ብር የዲጂታይዜሽን ማቴሪያል አስገብተናል። በሱ አማካኝነት ሁሉንም የጥንታዊ መዛግብቶቹንም መዛግብት ደረጃ ያዝናቸውን ገቦችም እንደገናም ከተቻለ ወደፊት ደግሞ መጻሕፍቱንም ጭምር ዲጂታይዝ አድርጎ አገልግሎት ለማዋል የሚያስችል የዲጂታይዜሽን ስራ ደግሞ እያከናወንን እንገኛለን። ባለፉት 83 ዓመታት በርካታ ስራዎችን ሰርቷል። በተለይ ኢትዮጵያ ደራሲያን፣ ጸሐፍት፣ አሳታሚዎች የሆኑ በሙሉ ኮፒዎቻቸውን 3 ኮፒ ወደዚህ ተቋም በመስጠት ሙሉ ክምችት የማዳበር ስራን ሰርቷል። ለምሳሌ በየቀኑ የሚወጡ ጋዜጦች አሉ፣ መጽሔቶች አሉ። እነዚህ በሙሉ ኮፒያቸው እዚህ ነው የሚቀመጠው።
ከዚህም በተጨማሪ ደግሞ የኦዲዮ ቪዥዋል ህትመቶች አሉ፣ የሙዚቃ፣ የፊልም፣ የድራማ። እነዚህም ደግሞ እንደዚሁ እዚህ ነው የሚከማቹት። ካርታ፣ ፎቶግራፍ፣ ብዙ ነገሮች የሀገሪቱ በአጠቃላይ ያሉት በሙሉ እዚህ ነው የሚከማቹት። ይሄ ተመራማሪዎች እጅግ በጣም ወሳኝ የሆነ ጉዳይ ነው። ይሄ የምርምርን ጉዳይ ለታሪክ ሰዎች ብቻ የሚሰጡ ሰዎች አሉ፣ እንደሱ አይደለም። የተለያየ የሳይንስም ጥሪ ያላቸው የጥናት ውጤቶች ከነዚህ መረጃዎች ነው የሚገኙት። በሃርድ ሳይንሱ በሶሻል ሳይንሱ ያሉ ፋክትስ እንዲህ አይነት ክምችት ከሌለ እውቀት ይደርቃል። እውቀት በመረጃና በዶክሜንቴሽን ላይ የተመሰረተ በህትመት ውጤቶች ላይ የተመሰረተ ነው። የታተሙት የትም ቦታ ሊገኙ ይችሉ ይሆናል። ያልታተሙና በጥቂት የሬከርድ ማከማቻዎች ብቻ የሚገኙ ደብዳቤዎች፣ ካርታዎች፣ ፎቶግራፎች ዋጋ አላቸው ለጥናትና ምርምር። ይሄ ተቋም መኖሩ የአዲስ አበባ ዩኒቨርሲቲን ጨምሮ የሌሎች የበርካታ የጥናትና ምርምር ተቋማትን የመረጃ ጥሪ፣ የመረጃ ፍላጎት በማሳካት በኩል በጣም የማይተካ ሚና ነው ያበረከተው። በዚህ በኩል ሁሉም ምስጋና የሚሰጡት ተቋም ነው። እንደ ሂሩት አባቷ ማን ነው ያሉ ቀደምት ባለ 16 እና 35 ሚሊ ሜትር የፊልም እትሞች በሸክላ፣ በሪል፣ በካሴትና በቪዲዮ ካሴቶች የተቀረጹ የሙዚቃና የምክር ቤት ስብሰባ ድምጾችና ምስሎች መያዛቸውን ያነሳሉ። ከውጭ ሀገራት ጋር በተደረገ ግንኙነትም በጣሊያኖች የተቀረጹና በኮሎምቢያ ሪከርድስ የታተሙ የ90 ዓመት ዕድሜ ያላቸው 300 ያህል ሀገራዊ ቅጂዎች መገኘታቸውን ይዘረዝራሉ። እነሱ በሙሉ በሌጋል ዲፖዚት ወይም ደግሞ የህግ ክምችት እንላቸዋለን። 3 ኮፒዎችን ከሸክላ፣ ከሪል፣ ከካሴት፣ VHS እንደገና ደግሞ ፊልም የሚባለው ባለ 35 እና ባለ 16 ሚሊ ሜትር ፊልሞች በሙሉ አሉ። በጣም ትልልቅ የሀገር ዶክሜንቶች በሙሉ አሉ። ለምሳሌ ትልልቅ የመንግስት ምክር ቤት ውሳኔዎች የነበሩ ስብሰባዎች በቪዲዮ እንደተቀረጹ አሉ። በደርግ ጊዜ ሊሆን ይችላል፣ የቀዳማዊ ኃይለ ሥላሴ ዘመነ መንግስት ሊሆን ይችላል አሉ። እነዚህ ከሂሩት አባቷ ማን ነው መጀመር ትችላለህ። የፊልም ስራዎቻችን በፊልም ደረጃ በተቀረጹበት ፎርማት አሉ። እንደውም ብቸኛ ነው በዚህ በኩል ማለት እንችላለን። በሙዚቃም የካሴት፣ የሸክላ፣ የሪል ክምችቶች ቀላል አይደሉም ያሉት። ገና እንደውም ልናሰባስባቸው የሚገቡን አንዳንድ ያልሰጡ አርቲስቶችም እንዲሰጡ ጥሪ እያደረግንበት ያለ ሁኔታ አለ። ከውጭም ደግሞ አሁን ዘንድሮ ለምሳሌ 90 ዓመት የሞላው የኢትዮጵያ ውስጥ የነበረ ቅጂ፣ በጣም ጠንካራ ቅጂ ጣሊያኖች የቀዱ 300 ቅጂዎችን ደግሞ ዘንድሮ አግኝተናል። ይሄም ከውጭ ሀገር መንግስት ጋር ባደረግነው ግንኙነት ያገኘነው ነው። እኛ ሀገር ያልነበረ ኮሎምቢያ ሪከርድስ የቀዳው ቅጂ ነው። ስለዚህ ይሄን በእንደዚህ አይነት መልኩ እነሱንም እናሰባስባለን። ስለዚህ ካልቸራል በፖፕ ካልቸር በኩል ያለውን አንድ ክምችት አድርገህ ልትወስደው ትችላለህ። በጥንታዊ ጽሁፍ በኩል ያለውን ቅርስን መጠበቅ ነው፣ እሱ ሌላ ጉዳይም አለው፣ ሁለተኛ ጉዳይ ነው። ሌላው በየቀኑ የሚወጣ ህትመትን በ3 ኮፒ የመሰብሰቡ ነገር ሌጋል ዲፖዚት የሚባለው ደግሞ ሌላ ነገር ነው የመጽሐፍት። ከዚህ ደግሞ ያለፈ የሀገሪቱን በየቀኑ በየተቋማት የሚመረት መዛግብትን ደግሞ መሰብሰብ ሌላ ጉዳይ ነው። ስለዚህ ብዙ ጥሪ ያለበት ኢትዮጵያን መስሎ ሊደራጅ የሚገባ ተቋም ነውና የያዘው አደራ ቀላል አይደለም። ተቋሙ ወደፊት ስላለው ራዕይና ወደ ምርምር ማዕከልነት ስለማደጉ ላቀረበልናቸው ጥያቄ አቶ ሰርጸ ፍሬ ሰባት በታላቅ ተስፋ 2 አበይት እቅዶችን ያብራራሉ። አንደኛው የህዝብ ሀብት የሆኑና ድጋሚ ሊታተሙ የሚገባቸውን መጽሐፍት እንደገና የሚያትም እንደ ዩኒቨርሲቲዎች ሁሉ የራሱ የሆነ የህትመት ማዕከል የማቋቋም ሐሳብ ሲሆን፣ ሁለተኛው ደግሞ ሳይንሳዊና ሀገራዊ ጥናት ጽሑፎች በየጊዜው የሚታተሙበት የራሱ የምርምር መጽሔት እንዲኖረው የማድረግ ሥራ መሆኑን ይገልጻሉ። ከዚህም ባሻገር ተቋሙ ለኢትዮጵያ ደራሲያንና አሳታሚዎች ተገቢውን ዕውቅና የሚሰጥበትን ትልልቅ መድረኮች የመፍጠር ዕቅድ እንዳለው ይገልጻሉ። ተቋሙ በጥበብና በታሪክ ላይ ያሳረፈው አሻራ የሀገሪቱን ማንነት እንደ ቅርስ ጠብቆ በማስቀመጥና ለምርምር የሚሆን ምቹ ሁኔታን በመፍጠር ረገድ እስካሁን ያከናወነው ሥራ እጅግ ጠንካራና ሀገራዊ አደራ ያዘለ መሆኑን በመግለጽ ነው። በሁለት ትልልቅ ርዕሰ ስራዎች አሉን። አንደኛው የዚህን ተቋም ልክ እንደ ዩኒቨርሲቲዎቹ ፕሬስ አላቸው። በፕሬሳቸው አማካኝነት ትልልቅ የጥናት ሐሳቦችን በአመት በተለያዩ ፐብሊኬሽንስ ያወጧቸዋል።
እኛም አለን ትልልቅ የምርምር ሀብቶች። እንደገና ደግሞ መታተም ድጋሚ ህዝብ ሊያነባቸው የሚገባቸው መጽሐፍት ሁሉ አሉ። እነዚህን ሪፕሪንት የማድረግ ፐብሊክ ዶሜን የምንላቸውን ለህዝብ የተሰጡ ህትመቶችን የምናሳትምበት ፕሬስ የማቋቋም ሀሳብ አለ። አንደኛው እሱ ነው። ፕሬስ ከህዝብ ጋር በቀጥታ በፐብሊኬሽን በምርምር የሚያገናኘን ዝግጅት ነው። ሁለተኛው ደግሞ ጆርናል ነው። ጥናትና ምርምሮች ኦፊሻል የሚሆኑበት ራሱ ኤዲቶሪያል ይኖረዋል። በጣም ጠንካራ ርዕሶች እንሰጣለን። ተመራማሪዎች ጽሑፍ ይጽፋሉ። በዛ አማካኝነት ኢንጌጅ ይደረጋል። ይሄ የኛ ብቻ ሳይሆን የተለያዩ በዓለም አቀፍ ደረጃ ታዋቂ የሆኑ ላይብራሪስ የሚያከናውኑት ተግባር ነው። ጆርናል አላቸው፣ ፕሬስ አላቸው። እነሱ ሶስቱን በማከናወን ሌላ ደግሞ እውቅና የምንሰጥባቸው ትልልቅ መድረኮችን መፍጠር እንፈልጋለን። ለምሳሌ ኢትዮጵያን ደራሲያን እውቅያ ሊሰጥ የሚገባው ይሄ ተቋም ነው። የኢትዮጵያን ትልልቅ ጠንካራ አሳታሚዎች እውቅያ ሊሰጣቸው የሚገባው ይሄ ተቋም ነው። እነሱንም የማከናወን ሁሉ እቅዳለ። በአጠቃላይ በመዛግብት በመጻሕፍት ንባብ የኢትዮጵያን ደግሞ ማንነቷን በመቅርስ አድርጎ በማስቀመጥ በመጠበቅ ጉዳይና ለምርምር እንዲውል ደግሞ ምቹ ሁኔታን በመፍጠር የተሰራው ስራ በጣም ጠንካራ ስራ ነው። በጥበባት ዝግጅታችን የሀገርን የትናንት አሻራና የትውልድ ድልድይ የሆነውን የኢትዮጵያ ቤተ መዛግብትና ቤተ መጻሕፍት አገልግሎት የታሪክ ጉዞ፣ የአገልግሎት ገጽታና የነገ ራዕይ ፈትሸናል። ከተቋሙ ዋና ዳይሬክተር ከአቶ ሰርጸ ፍሬ ሰባት ጋር በነበረን ቆይታ ተቋሙ ጥንታውያን የብራና ብርሃናትን የታሪክ ሰነዶችንና ሀገራዊ የጥበብ ቅጂዎችን ጠብቆ ከማቆየት ባሻገር ዘመኑን በሚመጥን የዲጂታል ቴክኖሎጂ የታሪክን እሳት እንዳይጠፋ ለማድረግ የሚያከናውናቸውን ተግባራት አድምጠናል። እንዲሁም ተቋሙ ወደ ምርምርና የህትመት ማዕከልነት ለማደግ የያዛቸውን የቀጣይ እቅዶችን በስፋት ተመልክተናል። ቃላት የታሪክ መዝገብ፣ መዛግብት ደግሞ የትውልድ ትውስታ ናቸው። የዛሬው የጥበባት ዝግጅታችን ይህንን ይመስላል። እስከ ሳምንት ቸር ቆዩልን።